በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ከብሔረ ዮሐን እነ ኤልያስ ከብሔረ ሙታን እነ ሙሴ በሕይወት ካሉ ደግሞ ሶስቱ ሐዋርያት ጴጥሮስ ያዕቆብና ዮሐንስ ሶስቱን ይዞ በዛ አሁን አንደኛ በዛ የሙታንን ምንነት ሙታን ንቁ እንደሆኑ የተገለጠበት ሙታን መነጋገር እንደሚችሉ የታየበት የሙታን ህብረት ምን ይመስል እንደሚችል የሙታን ከሞት በኋላ ያለው ህይወት ምን እንደሚመስል ጭምር የተረጋገጠበት የቤተክርስቲያን መሰረት ነው አሁን ቤተክርስቲያን መሰረቷ እዛ ላይ ነው ብለን ስንል የድልነሾች ህብረትና የተጋዳያን ህብረት ናት ብለን ስንል ያ የደብረ ታቦር ተራራ ላይ የተሰራው በክርስቶስ የተገለጠው ብርሃናዊ ሚስጥር መነሻ ማይከል በማድረግ ነው ስለዚህ የትራንስፊግሬሽን ማውንት ወይንም ደብረ ታቦር ነው አምስተኛው ሆሳዕና ነው ያይቱና በሩ ተጭኖ ወደ ሆሳዕና የገባበት ስድስተኛ ስቅለት ነው ለዓለም ራሱን የሰጠበት ሰባተኛ ትንሣኤ ነው ሞትና መቃብርን ድል ነስቶ መቃብር ፍቱልኝ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል አፈፍ ብሎ በስልጣኑ የተነሳበት የስምንተኛው ዕርገት ነው እንደ ዕርገት እያያችሁት እንዳረገ እንደዚህ ተመልሶ ይመጣል የሚል መልእክት የተላለፈበትና የርቀት አይደለ የርቀት አይደለ የርቅ ማን መረቀቅ ሳይሆን መራቅ ስለዚህ ማለት በለበሰው ስጋ በለቢሰ ስጋ አይደለ በለበሰው ስጋ በተዋህዶ የሚለያይ አይደለምና ስለዚህ እነዚህ ስምንቱ ዋና በሚስጥረ ስጋው የተከናወኑ ክርስቶስ ያደረጋቸው ቁልፍ ተግባራት ናቸው ያ በአመት እስከ አመት የሥርዓት አምልኮ መምሪያ እነዚህ ናቸው እነዚህን ሚስጥራት ለመረዳት ግን ምን ያስፈልጋል የመንፈስ ቅዱስ ገላጭነት ያስፈልጋል ያለ መንፈስ ቅዱስ የምትረዳው ምንም ነገር የለም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ሲያስተምር አሁን ብዙ የምላችሁ የምነግራችሁ ነገር ነበረኝ ካለ በኋላ ነገር ግን አሁን ልትሸከሙት አትችሉም በኋላ አጽናኙ ሲመጣ እነዚህ ነገሮች በጊዜው ማስታወስ ትችሉ ዘንድ ያደርጋቸዋል ብሎ በመንፈስ ቅዱስ አሁን እነዚህ የተገናወኑ ተግባራት በሙሉ በመንፈስ ቅዱስ መሪነት የሚከናወኑ ግን ማይከሉ ክርስቶስ የሆነ ሕይወት ሥርዓት አምልኮ ይባላል ማለት ነው ዘጠነኛው በዓለ ጰራቅሊጦስ ያለ መንፈስ ቅዱስ እነዚህ ስምንቱ መረዳት ስለማይቻል የስምንቱ ሁሉ ለመረዳት ያለ መንፈስ ቅዱስ ሚስጥረ ስጋዊውንም አጠቃላይ የክርስቶስን ሰው የሆነ ጉዳይ መረዳት ስለማይቻል ማለት ነው እንደገና በእነዚህ ደግሞ ንዑሳን የሚባሉ ሁለተኛ ደረጃ ደግሞ የተሰጣቸው በዓላት አሉ እነዛ ምንድናቸው ስብከት አለ ከታኅሳስ 3 እስከ 6 ሲውል ከታኅሳስ 14 እስከ 20 ብርሃን አለ እንደገና ደግሞ ኖላዊ አለ ከታኅሳስ 21 እስከ 27 ሲውል በዓለጌና ወይንም ክርስማስ የምንለው ታኅሳስ 28 መራዊም ይለዋል ግዝረት አለ ሰርከምሲሽን አለ ኦፍ ዘ ሎርድ የምንለው ልደተ ስምዖን አለ ያቀፈበትና ቃና ዘገሊላ አለ ደብረ ዘይት አለ መስቀል አለ እነዚህ ደግሞ ምን ይሆናሉ ማለት ነው ዘጠኙ ንዑሳት ዘጠኙ አበይት አጠቃላይ ሲደመሩ 18 ምንድናቸው የሥርዓት አምልኮ መሪ ሐሳቦች እነዚህ ናቸው ማለት ነው ከአመት እስከ አመት የሚውለው በዚህ ላይ ነው በወርም ካስፈለገ ደግሞ እንደዚሁ መጥቀስ እንችላለን አሁን በወሩም ካስፈለገ ለምሳሌ በስድስት እናከብራለን በስድስት ማብለን ነው የምናከብረው ኢየሱስ ብለን ግን ኢየሱስ በስድስት ብቻ ይከበራል ማለት አይደለም አንዳንድ ሰዎች በስድስት ኢየሱስ ነው ሲባል በወር አንድ ቀን ለኢየሱስ ክርስቶስ የሰጠን የሚመስላቸው ዝም ብለው ለመናገር እንጂ ለመስማት ጊዜ የሌላቸው እምነት ውስጥ ያሉ እምነቱ ውስጣቸው የሌላታቸዎች ይሄ ለምሳሌ ሰው እምነት ውስጥ ይኖር እንጂ እምነቱ ውስጡ እንደሌለ በምን ታውቃለህ ካልክ አይሰማም ሁሌ ይናገራል ሳያ በግምት ይናገራል ትምህርት እኮ በግምት ከመናገር ያድናል ትምህርት ስትማር በመሰለኛ አትናገርም በመሰለኛ የሚናገሩ በግምት የሚናገሩ መንፈሳዊነት የሌላቸው ስሜት ያሰከራቸው ይሄ ዘመኑ ስጋዊ ሀብት መጽሐፍ ቅዱስን መረብ አድርገው ግን ነፍሳትን ማጥመጃ ሳይሆን ገንዘብ ማጥመጃ ያደረጉ ለመስማት ጊዜ የሌላ ለመናገር ብቻ ጊዜ ያላቸው ሰው በስድስት አንድ ቀን ነው ኢየሱስን የሚያከብሩት ሊሉ ይችላል ስድስት ምንድነው ብለህ ስትል ስድስት በስምንተኛውም ቀን ሊገዝሩት ወደ ቤተ መግዛር ወሰዱት ካለ በኋላ አስቀድሞ ከመረገዙ በፊት አስቀድሞ በመላኩ እንደተነገረ ስሙንም ኢየሱስ አሉት የሉቃስ ወንጌል ላይ ሉቃስ 2 የሚለው ስሙንም ኢየሱስ አሉት አሁን በስድስት ምንድነው የሚለው ይህ ስም ለዓለም የተዋወቀበት ስም የጣፋጭ የሆነ ስም ይህ የዓለም ሕይወት ሁሉ ይህ የመዳን ቀንድ የሆነው ስም ለዓለም የተዋወቀበት ቀን ነው እንጂ በስድስት ኢየሱስ የሚለው ስም ለዓለም የተዋወቀበት ነው ኢየሱስ ብለህ ካልክ ዓመተ ምህረት በሙሉ የኢየሱስ ክርስቶስ ነው ቀለታት በሙሉ የኢየሱስ ክርስቶስ ነው
ኢየሱስ ክርስቶስ በወር አንድ ቀን የሚታሰብ አይደለም ከዕለት እስከ ዕለት ከዓመት እስከ ዓመት ከወር እስከ ወር ከዕለት እስከ ዕለት ኢየሱስ ክርስቶስ ነው ማለት ነው ስለዚህ ስድስት ስሙ የተዋወቀበት ነው እንደገና እኮ በስድስት ብቻ አይደለም እንደገና በ10 መስቀል ትላል መስቀል ማለት ምን ማለት ነው ብለን ስንል መስቀል ማለት አዲስ ኪዳን ማለት ነው መስቀል ማለት ኢየሱስ ክርስቶስ መከራ ማለት ነው መስቀል ማለት ኢየሱስ ክርስቶስ ማለት ነው መስቀል ማለት ያ የድል መንሻ አርማ ሰንደቅ ማለት ነው የነጻነት አርማ ማለት ነው ስለዚህ መስቀል ስታወራ ስለ ኢየሱስ ክርስቶስ ነው የምታወራው እንደገና በ17 ዕፀ መስቀል ያ የክርስቶስ ዕፀ መስቀል ከክርስቶስ ጋር የተገናኘው ዕፀ መስቀል ያ ክርስቶስ የተሰቀለበት መስቀል ከሱ ጋር የተገናኘው የመስቀል ታሪክ እንደገና የሚወሳበት የክርስቶስ ስቅለቱ እንደሚመስል የመስቀሉን ፍጻሜ ምን እንደሆነ የምንረዳበት ነው እንደገና በ27 መድኃኒዓለም እንላለን ለዓለም መድኃኒት ሆኖ ራሱን ክርስቶስ በመስቀል ላይ የሰጠበት ለዓለም መድኃኒትነት ራሱን በመስቀል ላይ ስለ ዓለም የሰጠበት ነፍሱን ስለ ወዳጆቹ ብቻ አይደለም ወዳጆቹ ላልሆኑ ጭምር የሰጠበት ማለት ነው ነፍሱን ስለ ዓለም የሰጠበት ዕለት መድኃኒዓለም እንደገና በ28 አማኑኤል ብላ ታከብረዋለች አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ነው ሰው ወደ እግዚአብሔር መሄድ ሲያቀተው እግዚአብሔር ወደ ሰው መጣ ሰው የተመኘውን እግዚአብሔርነትን የዘላለማዊ ጥፋት ተማርኮ እንዳይኖር እግዚአብሔር የተመኘውን አምላክነትን ለሰው የተሰጠበት ማለት ምን ማለት ነው አምላክ ወሰው ሆኖ ሰው አምላክ የሆነበት መጀመሪያ አምላክ ሰው ሆነ ቀጥሎ ደግሞ ሰው አምላክ ሆነ የመጀመሪያ አምላክ ሰው ሆነ የሚለቀድማ ማለት ስለዚህ አማኑኤል ፈቃዱን ነው ፈቃደ እግዚአብሔርን የሚያሳይ ነው በ29 በዓለ እግዚአብሔር ትላለች ወይንም በመመናን ቋንቋ በዓለ ወልድ ይላሉ የወልድ በዓል ወይንም በዓለ እግዚአብሔር ማለት ያ ደግሞ እግዚአብሔር ከሶስቱ አካላት አንዱ አካላዊ ቃል በተለየ አካሉ መወለዱን የምትናገርበት የምታስተምርበት በተለየ አካሉ እንግዲህ በ6 ኢየሱስ ስትል በ7 መድኃኒዓለም ስትል መስቀል ስትል አማኑኤል ስትል በዓለ እግዚአብሔር ስትል አንድ ኢየሱስ ክርስቶስ ነው እና ለምን እነዚህ ሁሉ ስሞች ብለ ስትል የነገረ ድነት አንኳር ተግባራትን አንኳር ጉዳዮችን የሚገልጡ በመሆናቸው ስለዚህ በአጠቃላይ ስንት ይሆናሉ ብለ ስትል 6 አለ 10 አለ 27 አለ 28 አለ 29 አለ አጠቃላይ 6 ይሆናሉ እነዚህ ሲቆጠሩ ማለት ነው 6 10 17 27 28 29 6 ይሆናሉ ማለት ነው በወር 6 ቀን አለ ይሄ ብቻ አይደለም ረቡዕ እንደገና በጾም ታስበዋለች ረቡዕ ለምን ነው የምትጾመው ረቡዕ በሆነ ቁጥር ከ7 ዓመት ጀምሮ ማንን ነው የምታስበው ኢየሱስ ክርስቶስን ምን ብላ ታስባለች ከሌላው በተለየ መልኩ እንዴት እየጾመች ታስባለች ረቡዕ ምን ብላ ለኔ ሲል የማይገባ ምክረ አይሁድ ተፈጸመበት የሐሰት ክስ ተዶለተበት ስትል ረቡዕን ታስባለች እንደገና ዓርብን ታስባለች ከ7 ዓመት ወንዶች የ8 ዓመት ሴቶች ልጆች ጀምሮ ማለት ነው እንግዲህ ያሰብ ዓርብን ያስባሉ እየጾሙ ምን ጌታዬ ለኔ ሲል ከሰማያዊ ዙፋን ነው እዚህ በቆላስይስ ላይ የሚናገር አንድ ሐሳብ አለ አምላክነትን መቀማት እንደሚገባ ነገር አልቆጠረውም ይላል ዝቅ ሲል እስከ ሰው ድረስ አይደለም ሰው በመሆን ዝቅ ሲል አምላክነትን መቀማት እንደሚገባ ነገር አልቆጠረውም ይላል አምላክ ሆኖ ይያለ ሁሉም ማድረግ የሚችል ሆኖ ይያለ ዝቅ ሲል ስለዚህ አምላክ ሆኖ ይያለ ለኔ ሲል ዝቅ አለ እኔ ከፍ ማለት ቢያቅተኝ እርሱ ለኔ ሲል ከፍ ያለው አምላክ ዝቅ አለ ስትል ካለችበት ነገር ዝቅ ቁርሷን ተታ ምእመናን ቤተክርስቲያን በሙሉ ማለት ነው ምእመናን የ7 ዓመት ሕፃን ወንድ ልጅ የ8 ዓመት ሕፃን ሴት ልጅ ቁርሳቸውን ተተው እንደገና ከመኝታቸው ወርደው በጾም በጸሎት ሆነው ዓርብን ያስባል ለኔ ሲል ዝቅ አለ በማይገባ መከራ ተፈጸመበት ተተፋበት ተደበደበ ጎሰሙት አሰቃዩት ስትል ሰቃዩን በጾም እንደውም አንዳንዶች አፋቸውን እስኪመራቸው ድረስ እየጾሙ ለኔ ስትል መራራ ሐሞትን ሊያጠጡህ ተጠማሁ ባለ ጊዜ ሐሞት የተቀላቀለበትን ሆምጣጤ ሊያጠጡ አንተፍቃም ሶን ተፋል ያንን በማሰብ አፋቸው እስኪመራቸው ድረስ በመጾም ዓርብን ታስባለች ሁለተኛ እሁድ ታስባለች እሁድን ስታስብ ትንሳኤውን መነሳቱን ምን ብላ የጌታ ቀን ብላ እሁድን ታስባለች ይሄ መጽሐፍ ቅዱስ በዮሐንስ በደሴተ ፍጥሞ በነበርኩ ጊዜ በጌታ ቀን በመንፈስ ነበርኩ ይላል የጌታ ቀን የተባለች እሁድ ናት ምክንያቱም አንደኛ ጽንሰቱ የመጨረሻው ግን ሞትና ትንሳኤውን የዘላለም ዕረፍት ለሰው ልጅ የሰጠበት ሞትና ትንሳኤን
ትንሣኤን ያወጀበት በመሆኑ ማለት ነው መነሳታችንን በመነሳቱ ትንሣኤ ልቡናን በትንሣኤው ዘላለማዊ ትንሣኤያችንን በትንሣኤው ያሳየን የሰራልን ያረጋገጠልን ነውና በትንሣኤው ትንሣኤዋን ቤተክርስቲያን ታከብራለች እሁድ ስለዚህ እነዚህ ስንት ናቸው ብለህ በሳምንት 3 ቀናት አሉ በእነዚህ 3 ቀናት በወር ስንት ይሆናሉ 4 ሮብ አለ 4 አርብ አለ 4 እሁድ አለ ስንት ይሆናሉ አጠቃላይ 12 ይሆናሉ ቅድም ስንት ነበሩ 6 ነበሩ 6 እና 12 ስንት ይሆናል 18 በወር 18 ቀን ምን ይቀርባል በኢየሱስ ክርስቶስ ስም ሥርዓተ አምልኮ ይቀርባል በሌላው ቀን 14 ውስጥ አይቀርብ አይደለም እነዚህ ልዩ የሆኑ አንኳር የሆኑ የነገረ ድህነት ጉዳዮች የሚዘከሩበት የሚታሰቡበት ርዕስ ሆኖ የምንማርበት የሥርዓተ አምልኮ መምሪያ ናቸው ከዛ ውጭስ ከወር እስከ ወር ከዓመት እስከ ዓመት ኢየሱስ ክርስቶስ ነው እንዴት ቅዳሴ በተቀደሰበት ሁሉ ኢየሱስ ክርስቶስ ነው ለምን የቅዳሴ ዋና ዓላማ ከክርስቶስ ጋር አንድ መሆን ሞትና ትንሣኤውን አጽበ በኋላስ በቅዱስ ሥጋውና በክቡር ደሙ አማካኝነት አንድ መሆን ነው የቅዱስ ገብርኤል ቀን ቢቀደስ የቅዱስ ሚካኤል ቀን ቢቀደስ የክርስቶስ ሰምራ ቀን ቢቀደስ የእመቤታችን ቀን ቢቀደስ የቅዳሴ መሰረታዊ ዓላማ ከኢየሱስ ክርስቶስ ጋር አንድ መሆን ነው የሌሎቹስ ለዚህ አንድነት በመልጃ በጸሎት በረድኤት የሚረዱን የሚያግዙን ቅዱሳን የክርስቲያን ቤተሰቦች ናቸው የክርስቶስ ታማኝ ምስክሮች ናቸው እነዚህ ምስክሮች ደግሞ ዋናዎቻችን ናቸውና የሃይማኖት መጽሐፍ እንደሚለን መጽሐፍ ምን ይላል ዕብራውያን 13:7 ላይ የእግዚአብሔርን ቃል የተናገሯችሁን ዋናዎቻችሁን አስቡ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ኢየሱስ ክርስቶስ ትናንትናና ዛሬ እስከ ለዘላለም ያው ነውና ይላል ስለዚህ አሁን እነዚህ ምንድናቸው ለካልክ ድል የነሱ ናቸው ውስጣዊና ውጫዊ ፈተናን ተቋቁመው የሰይጣንንና ከሥጋ የሚነሳና ከሰይጣን የሚነሳን ሐሳብ ሥጋዊ ሐሳብ ድል ነስተው በበጉ ዙፋን በቀኙ ለመቆም የታደሉ ድል የነሱ ናቸውና በረከት አላቸው እና እንወዳቸው መጀመሪያ የኛ አካል ናቸውና እንወዳቸዋለን ሁለተኛ እዳ አለባቸው እዳቸው ምንድነው ሮሜ 12:8 ላይ ምን ይላል እዳ አለብን ይላል ይሄን እንደገና መልሶ ሮሜ 8:13 ላይ ደግሞ መልሶ እርስ በርስ ከመዋደድ በቀር ለማንም እዳ አይኖርበት ይላል ስለዚህ እርስ በርስ መዋደድ እዳ ነው ስለዚህ እነዛ ድል የነሱት ቅዱሳን እኛ እዳዎቻቸው ነን ስለዚህ እኛን እንዲያበረታን አይናችን ከመስቀሉ ጆሮዎቻችን ከወንጌሉ ዘንበል እንዳይሉ የሚረዱን የሚያተጉን ናቸው እኛ ደግሞ እነሱን ቅዱሳኑን የማሰብ ዋናዎቻችን ናቸውና እናስባቸዋለን መጽሐፍ ቅዱሳዊ ነውና እናስባቸዋለን መጽሐፍ ቅዱስ የተሰራው በዚህ መንገድ ነውና እናስባለን ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓተ አምልኮ መነሻውም መድረሻውም ኢየሱስ ክርስቶስ ነው ማለት ነው በጣም ጥሩ ጥያቄ ነው በመጀመሪያ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከስሟ ከተግባሯ ከሥርዓተ አምልኮ ጀምሮ በአጠቃላይ በክርስቶስ ላይ የተመሰረተች ናት መሰረቱ ሁለመናዋ መሰረቱ እሱ ነው እና አሁን እንደተባለው ግን ለመናገር እንጂ ለመስማት ጊዜ ያጡ ሰዎች ተናጋሪዎች ምንድነው መሰረታዊ ሐሳባቸው ለሚለው በመጀመሪያ ደረጃ ያለው ነገር ምንድነው በሥርዓት የማይጓዝ ህዝብ ይከፋፈላል ለምሳሌ ክርስቲያናው ዓለም ከቤተክርስቲያን በመውጣቱ የራሱን ከሥርዓት አልባ በመሆኑ ምክንያት አሁን በክርስቲያና ስም ወደ 42000 የሚሆን አንጃ ተመስርቷል ይሄ አንጃን ስትመለከት ለምን ተከፋፈሉ ብለ ስትል አንድ አይደሉም አንድ መሆን ስላልቻሉ በምን ነበር አንድ የኢትዮጵያ ኦርቶዶክስ ተዋሕዶ አንድ ሆና ትኖራለች ለምን ራሷ ማይከሏ መሰረቷ ክርስቶስ ስለሆነ በክርስቶስ ላይ ያለ አስተምሮ አንድ ስለሆነ ሌሎቹ ለምንድነው 42000 ሆነው የተፈለፈሉት ብለ ስትል በክርስቶስ ላይ አንድ አይነት እምነት አንድ አይነት ሃይማኖታዊ አቋም ወይም የእምነት አቋም ወይም በክርስቶስ ማንነት ላይ አንድ የሚያረጋቸው የጋራ ትምህርት ስላጡ ማለት ነው ለምሳሌ ያንዳንዱ
የእምነት ከኦርቶዶክስ ውጭ ያለው የእምነት ተቋም ወደ የራሱን እምነት መመስረት ሲፈልግ ከመንግስት ፈቃድ ይቀበላል ያን ፈቃድ ለመቀበል ያዘጋጃል ዶክትሪኔ ይሄ ነው ይላል ምን ማለት ነው ዶክትሪኔ ይሄ ነው ብሎ ሲል ከሌላው እምነት ላይ ያለው በእምነት ላይ በክርስቶስ ላይ ያለኝ አስተምሮ ይሄ ነው ይለያል ከሱ ይላል በክርስቶስ አንድ ከሆነስ መለያየታችሁ ፈቃዱን ማግኘት አይችሉም ፈቃዱን ማግኘት አይችሉም ፈቃዱን ለማግኘት የተለየ አስተምሮ አለኝ ማለት አለበት ለዛ ፈቃድ ያገኙ ፈቃዱን ለማግኘት አሁን እዩት ሁለት ነገሮችን ልብ ብለን እናጥን እኛ ኦርቶዶክሳውያን በመጀመሪያ ደረጃ ኢየሱስ ክርስቶስ ማን ነው የሚለውን የመግለጽ ግዴታ ኃላፊነት አለብን በስሙ ለመጡት የመጡትን ብቻ ዘንበል በስሙ የመጡና በስሙ የሚኖር የተለያየ ጉዳይ ነው ክርስቶስን ማምለክና በክርስቶስን መኖርና ክርስቶስን ማምለክ የተለያየ ጉዳዮች ናቸው ክርስቶስን ማምለክ በሥርዓተ አምልኮ በስጋው ደሙ በኩል አንድ መሆን ነው ስጋው ደሙ የሌለው የእምነት ተቋም ቅዳሴ የሌለው የእምነት ተቋም ክርስቶስን አያመልክም ክርስቶስ የለው የሰራው መንገዱ ይሄ ነው ከመንገዱ ከወጣ ከክርስቶስ ውጪ ነው እዛው ላይ ምንድነው የሚለው የሃይማኖታችን ዋናዎቹን አስበው ዋናው መሰረት ላይ መሰረቱን አትልቀቁ ብሎ ከመከረን በኋላ ዕብራውያን 13 ምዕራፍ 13 ቁጥር 6 ላይ አካሄዳችሁ ገንዘብን ያለ መውደድ ይሁን ካለ በኋላ ያላችሁ ይብቃችሁ እርሱ ራሱ አለቅህም ከቶ አልተውህም ብሏል አሁን የክርስቶስ የሆኑት ሀብት በማጋበስ ላይ የተጠመዱ አይደሉም በመጀመሪያ ደረጃ የተጠመዱ አይደሉም ሁለተኛ ደረጃ አካሄዳቸው ገንዘብን በመውደድ ላይ የተመሰረተ አይደለም ሁለት ገዢ ነው ያለው በመድር ላይ በክርስቶስ ምሳሌ የቀረበ አንድ የሚደንቀኝ አስተምሮ ሁሌ ራሴ እንድጠይቅ የሚያረጋኝ አንድ አስተምሮ አለ ለሁለት ጌቶች እኩል መገዛት አትችሉም አንዱ ጌታ ማን ነው ክርስቶስ ከራሱ እኩል ያስተካክሎ ጌታ ብሎ እሱ በሚጠራበት ማዕረግ የጠራው ሁለተኛው ጌታ ማን ነው ብለ ስትል ለእግዚአብሔርና ለገንዘብ መገዛት አትችሉም እግዚአብሔርን ያለ ገንዘብን ይንቃል ገንዘብን ያለ ግን እግዚአብሔርን ይንቃል ስለዚህ ለሁለቱ እኩል መገዛት አትችሉም ሐዋርያው ቅዱስ ጳውሎስ ምንድነው የሚለው አካሄዳችሁ ገንዘብን ያለ መውደድ ይሁን አሁን ጉዳዩ የክርስቶስ ጉዳይ ነው ወይስ የገንዘብ ጉዳይ ነው ብለህ አካሄዱን አይተ መመዘን ትችላለህ እናም ቁጥር 7 ላይ ቁጥር 9 ላይ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም ለሆድ አይደለም በመብል አይደለም ስለዚህ በመብል አይደለም ካለ በኋላ በዚህ የሚሰሩባት አልተጠቀሙምና ለመብል የሚሰሩ አይተጠቀሙም መጽሐፍ ቅዱስ ለመብል የሚሰሩበት አሉ ለህይወት የሚሰሩበት አሉ ለመብል የሚጠቀሙበት ምንድነው ማረጋገጫው ብለካል ክርስቶስ አንድ ከሆነ ለምንድነው 42000 ሄክታር ሊፈለፈል የቻለው ክርስቶስ ከሆነ ዓላማው ለምን አንድ ሆነው ለምን አንድ ላይ አያመልኩም ክርስቶስን ለምሳሌ አንድ ህንጻ ላይ ስትሄድ 3 የሚከራይ ቸርች እንደውም በጽሁፍ የሚከራይ ቸርች አለ እንደውም ከነ ይሄን አባላቱ ይከራያል ይላል አንድ ቦታ ላይ እጅግ በጣም የሚደንቅ ማስታወቂያ ታያለ አይደለ ለምን አንድ ህንጻ ላይ ጉዳዩ አንድ ክርስቶስ ከሆነ እዛው አንዱ ክርስቶስ ለምን አንድ ላይ አያመልኩም ብለካል ጉዳዩ ክርስቶስ አይደለም እና ምንድነው መብልም አለ ገንዘብም አለ ነው ለምንድነው ልዩነቱ የጎድላው ጉዳዩ የክርስቶስ ቢሆን ኖሮ አንድነቱ ይጠብቃል ጉዳዩ የገንዘብና የመብል ከሆነ ልዩነቱ ይሰፋል ምክንያቱም ስለመብላት መለያየት ስለሚያስፈልግ ማለት ነው እናም እንደዚህ ይላል በአጠቃላይ ከተነሳው ጥያቄ አንፃር የሚሉት እነማን ናቸው ምእመናን ናቸው ብለህ ብትል ቅዱስ ዮሐንስ የምእመናን ህይወት አላቸው ወይ ምእመናን ማለት ምን ማለት ነው ካህኑ ምእመን ነው ምእመን ማለት አምነ ታመነ ነው አይደለ አማኝ ታማኝ ነው ማለት ነው ምእመን አምነ አማኝ ማለት ነው ካህኑ አማኝ ነው ወንጌላዊ አማኝ ነው ያንዳንዱ በክርስቶስ የሚመላለሰው ሁሉ ምንድነው አማኝ ነው ምእመን ቃል ሁሉንም የሚያጠቃልል ጋራ ስም ነው አምነ ምእመን ማለት አማኝ ታማኝ ማለት ስለ ምእመን አይደል መታመኛዬ ብሎ ሲል ታማኝ ማለት ስለሆነ ክርስቶስን የሚያምን ባመነውም የሚታመን ማለት ስለሆነ ማለት ስለዚህ ማን ነው ብለህ ካልክ ለሶስት ቅዱስ ዮሐንስ ቀደም ያነሳው በዚህ በሁለተኛ በሉቃስ ወንጌል ምዕራፍ 3 ቁጥር 10 ላይ ሶስት አካላትን ያቀ የመጀመሪያ ህዝቡ ከካምንሳ ምን እናደርጋሉ ያዛቸው ምንድነው ሶስት ነገሮች አሉ የመጀመሪያው ምን እናደርግ ብለው ይጠይቁት ነበር መልሶም ሁለት ልብስ ያለው ለሌላው ያካፍል ምግብ ያለው እንዲሁ ያድርግ ይል ነበር
በማህበራዊት መተሳሰብ እንጂ ከሳምንት እስከ ሳምንት ታይቶ የማይታወቅ ሱፍ እየቀያየሩ ሐዋርያ መሆን አይቻልም። ሐዋርያ መሆን አይቻልም። የሱፍ አይነት እየቀያየሩ ሐዋርያ መሆን አይቻልም። ለምን ቀስ ብዬ እነግርሃለሁ ኋላ ላይ ደግሞ በማቴዎስ ወንጌል ምዕራፍ 10 ላይ ቃሉን የሚከለክለው የመከልከልም መፍቀድም የኔ ስልጣን አይደለም። ለስልጣኑ የመጽሐፍ ቅዱስ ነው። የመጽሐፍ ቅዱስን ሐሳብ የመቀነስም የመጨመርም ስልጣን ደግሞ ለሰዎች አልተሰጠም። ስለዚህ ምንድነው የሚለው ለምእመናን ያለው ምእመናን ከሆኑ ህዝባውያንን ካሉ መገለጫቸው ምንድነው? ተካፍሎ መኖር። የግል ሀብትን የሚሄዱበት መኪና የሚለዋወጡት መኪና ያላቸው የንግድ ተቋም እውነተኛ ሐዋርያ ከሆነ እኮ በአካውንቱ ላይ 100,000 ብር ይሞላ እንኳን ሊኖር አይገባም አይደለ? ተካፍሎ ነው የሚኖረው። ምክንያቱም ነገ ችግር ቢመጣስ ምንድነው ያለው ዕብራውያን ላይ ቅዱስ ጳውሎስ ምንድነው ያለው? ከቶ ምን ብሏል? አለቀም ከቶ አልቶም ያምናል በክርስቶስ። በገንዘቡ አይደለም የሚታመነው። ነገ ብታመምስ የሚተማመነው በገንዘቤ ታከም ሄድናለሁ ብሎ ሳይሆን መድኃኒት በሆነው በክርስቶስ በሚመጣብኝ ችግር ሁሉ በእርሱ እችላለሁ ብሎ ነው የሚያምነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንጂ በገንዘቤ በብሬ በእውቀቴ ብሎ አይመካም። ስለዚህ ለምን ገንዘብን ያጠራቅማል ብለ ቃል ስጋዊ ስለሆነ ለገንዘብና ለእግዚአብሔር ለሁለት እኩል መገዛት አይቻልም። ምክንያቱም ገንዘብ ላይ ትኩረታቸውን ያደረጉ ሰዎች እግዚአብሔርን ይናቁ ናቸው። ማን ነው የሚለው? መጽሐፍ ቅዱስ ነው። ገንዘብን ያለ እግዚአብሔርን ይንቃል፣ እግዚአብሔርን ያለ ገንዘብን ይንቃል። ስለዚህ ህዝባውያን ከሆኑ ያለውን ተካፍሎ መብላት አለባቸው። ሁለት ልብስ ያለው ለሌለው ይስጥ፣ ምግብ ያለው ለሌለው ያካፍል። ሁለተኛ ደግሞ የነገራቸው ቀራጮች ወይንም ደግሞ የአስተዳደር ላይ ያሉ ግብር የሚሰበስቡ የተለያየ መንግስት ኃላፊነት ላይ ያሉ ምንድነው ያላቸው? እነሱ ደግሞ ምን አለ? መምህር ወይ ምን እናድርግ አሉት። ከታዘዘላችሁ አብልጣችሁ አትውሰዱ አላቸው። ጉቦ አትቀበል፣ ከተፈቀደልህ ውጭ አታድርግ፣ ሰዓት ቢሆን ሰዓቱን አክብር፣ የተሰጠን ታማኝ ሁን፣ አደራን ጠብቅ፣ ጉቦ አትብላ፣ ማንንም ክፉ ቃል አትናገር አይደል? ስልጣን አለኝ ብለህ መናገርም አትችል ማድረግም በተፈቀደው በህጉ ብቻ ተመርተህ ዛሬ የሀገር ጉዳይ ላይ ስትመለከት የታዘዘውን ብቻ በህጉ ብቻ መሄድ ቢቻል ኖሮ በአለም ላይ ፍትህና ሰላም ይሰፍን እንደነበረ ማጣይ ጉዳይ። ሶስተኞቹ የቀረቡት ምንድናቸው? ጭፍሮች ናቸው። እነዚህ ጭፍሮች ደግሞ ወታደሮች ህግ አስከባሪዎች ናቸው። እነዛ አዛዦች ናቸው። እነሱ ደግሞ ሲጠይቁት ምን አላቸው? እነሱ በማንንም ላይ ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ በሐሰት ወንጀል። እንግዲህ እንደአጠቃላይ ማን ናቸው ይሄን የሚናገሩት የሚለው የማቴዎስ ወንጌል ምዕራፍ 10ን ስትመለከት አንድ ኃይለ ቃል ታገኛል። ኃይለ ቃሉ ምንድነው የሚለው? ሐዋርያትን ከሾማቸው በኋላ ያላቸው ነገር አለ። ትርፍ አትያዙ፣ እንዲህ ሀብት አትሰብስቡ፣ ለመንገድ ብዙ ሀብት አትሰብስቡ፣ በቃ እሱን ኃይል አድርጋችሁ ሂዱ ነው። የሐዋርያት አስተማሪዎች ናቸው ብለህ ካልክ የሐዋርያት ሕይወት አላቸው ወይ? የማቴዎስ ወንጌል ምዕራፍ 10 አውጥቶ ማየት ይቻላል። ማቴዎስ 10ን ስትመለከት ምንድነው የሚለው? ከሾማቸው በኋላ ለእያንዳንዳቸው የሰጣቸው ትእዛዝ አለ። ሐዋርያት ነን ብለው ካሉ የሐዋርያት ሕይወት በሕይወታቸው ይታያል ወይ? ለምሳሌ ወደ ቁጥር 11 ጀምሮ ከቁጥር 8 ጀምሮ ምን ማድረግ እንዳለባቸው መንግስተ ሰማያት ቀርባለች ብላችሁ ስበኩ፣ ድዌዎችን ፈውሱ፣ ሙታን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ በከንቱ የተቀበላችሁትን በከንቱ ስጡ፣ ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም ሁለት እጀ ጠባብ ወይም ሁለት ጫማ ወይም በትር አታገኙ፣ ለሰራተኛ ምግብ ይገባዋል። በምትገቡባትን በማናቸውም ከተማ መንደር በዚያ የሚገባው ማን እንደሆነ በጥንቃቄ መርምሩ፣ እስክትወጡ ድረስ በዚያ ተቀመጡ፣ ወደ ቤትም ስትገቡ ሰላም ስጡ፣ ቤቱም የሚገባው ቤት ሰላም ይድረስለት እያለ ምንድነው የሚለው? አሁን ከምድራዊ ሀብት ለማጋበስ ፈቃድ የሚሰጥ አይደለም ማለት ነው። የሐዋርያነት ሥራ ሐዋርያና ነጋዴ መሆን አይቻልም። ንግድ ነው። ምክንያቱ ምንድነው? አሁን አስበው ትክክለኛ መሆን አለመሆን መለያው ምንድነው? ቅድም ዕብራውያን ላይ እንደተናገረው ምንድነው ያለው? ዕብራውያን 13 ላይ እንደተናገረው ምንድነው ያለው? አካሄዳችሁ ሁሉ ገንዘብን ያለ መውደድ ይሁን፣ ክርስቶስ ያለኝ ይበቃኛል በሉ፣ ክርስቶስ አይልተውም ከቶ አለቀም ብለዋል። በተለያየ ይሄ ለመብል የሚሰሩባት አልተጠቀሙምና ቀደም እንዳልነው አሁን ወንጌልን ለመብል የምትሰራ ከሆነ መገለጫ ንግድ ነው፣ ገንዘብ ላይ ያተኮረ ነው፣ ሀብት ላይ ያተኮረ፣ ንብረት ላይ ያተኮረ ነው። ሕይወት ደግሞ ከሆነ
ክርስቶስ ላይ ያት ህብረት ገንዘብ በመሰብሰብ ላይ ተጠመድክ አይደለም ለምን ብዙ ድራማ የሚሰራው ገንዘብ ለማግኘት ቅድም እንዳልኩ 42000 ሴክ ለምን ሆኑ አሁን ለምሳሌ በአንዱ ክርስቶስ ላይ መስማማት ከቻሉ እኮ ሌላ ቤተ እምነት ሌላ ስም እኮ አያስፈልግም አይደለ 42000 የእምነት ተቋማት ስም መደርደር ለምን አስፈልግ ልዩነት ስላለ ነው ልዩነቱን ያመጣው ክርስቶስ አንድ ከሆነ ልዩ ነገር የለም ክርስቶስ ደግሞ ለምን ሚላይ በአንዱ ክርስቶስ የተለያየ እኔ ትምርት ይሄ ነው የኔ ትምርት ይሄ ነው ልዩነትን ለምን ገንዘብ ለማግኘት ጉዳይ የመብል ስለሆነ ገንዘብ የማሀብት የማካበት ጉዳይ ስለሆነ ማለት ስለዚህ አሁን ላይ የምናየው በመድራችን ምንድነው ብለካል አሁን እነዚህ ሰዎች ሀብት የሚያካፍቱት ምንድነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ አማኝን በመንጠቅ ነው ለምንድነው አማኙን የሚፈልጉ ህይወት ለመስጠት ነው ግብሩን ለማግኘት ነው ገንዘብ ለማግኘት ነው በማታለል በሚታው በሚሰሯቸው ድራማዎች ማየት ይችላል በሚሰጧቸው ትምህርቶች ማየት ይችላል ምን አይነት ትምህርት ሰጣሉ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን 24 ሰዓት በማንቋሸሽ ላይ ተመሰረተ በማንቋሸሽ ላይ የሚመሰረት ወንጌል የለም እውነትን ስትናገር የወንጌልን እውነት ታስተምራለህ ሰው ይከተላል በስድብ የሚከተል ሰው ካለ የስድብ ወዳጅ ነው በስድብ ያንተን ስድብ ደግፎ ሐዋርያት እኮ ነውር እንኳን ቢያዩ ነውርን በማውራት ላይ ተጠመዱ አይደሉም ቢያዩ እንኳን ማለት ቢኖር እንኳን ከማት ያበሳዎች ናቸው አይደለ እነሱ ጽድቅን የሚሰብኩ ናቸው ስለ የሚጸልዩ ናቸው በመመጻደቅ ላይ ስለ ራሳቸው ጽድቅ በማውራት ላይ የተመሰረተ ማንነት የላቸው ስለዚህ እንዳጠቃላይ በምን ታውቃለህ ብለ ስትል በመስደብ አሁን ለምሳሌ በስድስት አንድ ቀን ሲናገር የሰማሁት ምን አለ በስድስት ኢየሱስ ነው ብለው እሱንም ደግሞ ለሁለት አካፈሉት አይነት ነገር ኢየሱስ በስድስት ነው አላልንም ኢየሱስ የሚለው ስም ለዓለም የተዋወቀበት ያይታሰባል ነው ያለው ኢየሱስ ማካመት እስከ ዓመት ኢየሱስ ክርስቶስ ነው መሰረታዊም በዓመት 9 በወር ደግሞ 18 ቀናት እንደገና በዓመት ኑሳን 9 አጠቃላይ በዓመት 18 በወር 18 ቀናት የሥርዓት አምልኮ መምሪ ናቸው በወር ከቆጠረ 18 ነው 18 ቀን ነው አንድ ቀን ብቻ አይደለም ደግሞ ምሱ አይደለም ከወር እስከ ወር በተቀደሰ ቁጥር ኢየሱስ ክርስቶስ ነው ከወር እና በስድስት አርሴማ እንደረባችሁበት ይላል ኢየሱስ ክርስቶስ ላይ በመጀመሪያ ፍጡርና ፈጣሪ አይነጻጸርም አርሴማ የክርስቶስ አርበኛ ናት ከክርስቶስ ባገኘችው ጸጋ የዚህን ዓለም ሰይጣንን ድል የነሳች በመሆኗ እስከ ሞት ድረስ የታመነች ጽኑ በመሆኗ ጽናቷ ለኛ በረከት ናት ለክርስቶስ ደግሞ ታማኝ ሰማዕት ምስክር ናት ስለዚህ አርሴማ በክርስቶስ ቀን የክርስቶስ አሁን እንኳን አንድ አርሴማ 100 አርሴማዎች ቢኖሩ የቤተ ክርስቲያን በረከት ይሰፋል በረከት ይበዛል እንጂ የክርስቶስን ስም ሊሸፍን አይችልም የክርስቶስ ሚጋርዳል ይላሉ በአርሴማ የክርስቶስ ኃይል ይገለጣል እንጂ ስሙን ይዛ ምን ያህል ድል እንዳደረገች ይነገራል እንጂ አርሴማ ፍጡር ናት ክርስቶስ ፈጣሪ ነው ለንጽጽር ቀርቦ የሚነገር አይደለም ስለዚህ በዛ ቀን እንኳን አንድ አይደለም 100 አርሴማዎች ቢኖሩ ለምሳሌ አንተ 100 የሚያስመሰግኑ ልጆች ቢኖሩ ትጎላለህ ወይስ ትጋረዳለህ የማልጆች የከሌ ልጅ 100 ቅዱሳን ቢኖሩ በክርስቶስ አይደለ ስለዚህ የክርስቶስም የሚጎላባቸው ናቸው እንጂ የሚከደንባቸው አይደሉም ብዙ ምስክሮች በኖሩ ቁጥር የክርስቶስ ኃይል የተገለጠባቸው ምስክሮች ናቸው ስለዚህ እሱልና እንደ ሁለተኛ ለምሳሌ በሚካኤል ቀን የገብርኤል ቀን አላችሁ የተክለ ሃይማኖት ቀን የአርሴማ ቀን አላችሁ አገልግሎቱ የኢየሱስ ክርስቶስ ነው ግን መታሰቢያነቱ በመጽሐፍ ቅዱስ እንደተሰየመው ለተለያዩት ሊሰጥ ይችላል ለምሳሌ ወንጌል ትላለ ወንጌል እኮ በኢየሱስ ክርስቶስ ስም የተሰየመ አይደለም በማሰብ ነው የማቴዎስ ወንጌል የሉቃስ ወንጌል የማርቆስ ወንጌል የዮሐንስ ወንጌል ወንጌሉ የክርስቶስ ነው መታሰቢያነቱ ግን ለማቴዎስ ነው ቅዳሴው የኢየሱስ ክርስቶስ ነው ስጋው ደግሞ የኢየሱስ ክርስቶስ ነው አንድ ምን ሆነው በኢየሱስ ክርስቶስ እንደ ወንጌል ግን ወንጌሉ ሙሉ 28ቱ የማቴዎስ ወንጌል የክርስቶስ ሆኖ መታሰቢያነቱ ለማቴዎስ እንደተሰጠ ሁሉ ቅዳሴም አጠቃላይ ከክርስቶስ ጋር አንድ የምንሆንበት የምንገናኝበት ሆኖ መታሰቢያው ግን ለዋኖቻችን ይሄንን ዓለም ድል ለነሱ ለምስክሮቹ ሊሰጥ ይችላል እንደ መጽሐፍ ቅዱስ ማለት ነው እንደ ማቴዎስ እንደ ማርቆስ እንደ ሉቃስ እንደሚለው ሁሉ በእኛም ድል የነሱ እንደ አዲስ ሐዋርያ እና አቡነ ተክለ ሃይማኖት ልንል እንችላለን አቡነ ተክለ ሃይማኖት ቀን ቢቀደስ ከተክለ ሃይማኖት ጋር የተክለሃይማኖት ጋር የምትቀበለው የጌታችንን የኢየሱስ ክርስቶስ ጋር በመቀበል ከክርስቶስ ጋር አንድ መሆን ነው የተክለ ሃይማኖት ደግሞ በምልጃ በረድኤት መርዳት ነው ስለዚህ እንደ አጠቃላይ ሐሳቤን ስጠቀልል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሥርዓተ አምልኮ ሕይወትም እውነትም መንገድም በሆነው በክርስቶስ ላይ የተመሰረተ ነው ከክርስቶስ ውጭ ሌላ መንገድ የላትም መንገዷም
መነሻዋም መሄጃዋም መድረሻዋም ክርስቶስ ነው ስርዓተ አምልኮ በሙሉ መጽሐፍ ቅዱስን አንኳር የመጽሐፍ ቅዱስን ሐሳቦች አንኳር ከዓመት እስከ ዓመት በሚበቃ መልኩ መሪ የሆኑ 18 አሉ እንደገና በወር ውስጥ 18 አሉ ከዚህ ውጪ ደግሞ ከዓመት እስከ ዓመት እንደየ እንትሩ ተከፋ በመጽሐፍ ቅዱስ ላይ ተመስርቶ የሚከናወን ስርዓት ነው ማለት ነው እንዳጠቃላይ የመጨረሻ ማለት የምፈልገው ነገር መተቻቸቱ መሰዳደቡ ለገንዘብ ለመብል ከሆነ በስድብ በትችት ተታወቃል ለህይወት ከሆነ ግን በትህትና በጽማዌ ተታወቃለ በይቅርታ ተታወቃለና ለመጨረሻ ማለት የምፈልገው በየተለያ በክርስቶስ ስም የሚራወጥ አካል አለ እባካችሁና እውነተኛውን በተዋህዶ የተገለጠውን ኢየሱስ ክርስቶስን አብረን እናምልክ ነገ በክርስቶስ የፍርድ ወንበር ፊት ስንቆም እንዳናፈር በእውነተኛው በክርስቶስ በእውነተኛው ቤተክርስቲያን በተዋህዶ ኢየሱስ ክርስቶስን በውጭ ያላችሁ እውነተኛው ክርስቶስ በተዋህዶ የተገለጠው ኢየሱስ ክርስቶስ ነውና እውነተኛውን እየተቀበላችሁ አንድ ላይ ክርስቶስን እናምልክ የሚል መጽሐፍ ቅዱሳዊ ሐሳብ አለኝ እንግዲህ ኢትዮጵያ ኦርቶዶክስ ተዋህዶ ስርዓተ አምልኮ ይሄን ይመስላል ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ያውቅ ያለው የሚለው ትውልድ ብዙ ጊዜ የሚወሰደው ተፈላሰብኩ እንዲ ተመራመርኩ የሚለው አካል ሲናገር እውነት ነው ትክክል ነው ብሎ በንግግር ጥበቡ ዝም ብሎ ባልተመዘነ ዕውቀት የሚጠፋ ትውልድ አለ እየታወቀ እንኳን የዳርዊንም ፍልስፍና አብሮ ጎን ለጎን ይማሩታል ስለዚህ ከውሸት ሳይንስ ነው ስለዚህ ታምራት በቤተክርስቲያን ዋናው ጉዳይ ሆኖ የሚጠቀስ አይደለም የማያምኑ ሰዎችን ግን ለማሳመን እግዚአብሔር እንዲ ያደርጋል እንዲ ይሰራል እንዲ አይነት ኃይል አለው ብሎ ለማስረዳት ለማሳመን ይጠቅም ይሆናል ሰው የተሰወረ አጀንዳ ይዞ በሐሰት ክርስትናን ሉቃስ ልክሰስ በሁለቱም በኩል አሉ አሁን በውስጥም በውጭ ያሉት ቀደምት አበው ፍልስፍናውን መሳሪያ አድርገው ትምህርተ እግዚአብሔርን በደንብ አርገው አጽንተውበታል የሃይማኖት ትምህርት መዳን ይፈልጋል ሰው እንደምንም ብሎ ተሰባብሮ መዳን ይፈልጋል ብቻ ማንንም ሰው ያድነው በቤተክርስቲያን ስርዓት ነው ስርዓት አይደለም የሚለውን አይደለም ሰው የሚጠይቀው በቀጣዩ ሳምንት እንድትከታተሉን በታላቅ አክብሮት በመጋበዝ ነው